ከዓመታት በፊት እጅግ አነጋጋሪ በሆነ መንገድ በፍች የተጠናቀቀው የተወዳጇ ተዋናይ ሰላም ተስፋዬና የሙዚቃ አቀናባሪ አማኑኤል ተስፋዬ የትዳር ጉዳይ በተመለከተ ከሰሞኑ እጅግ ያልተጠበቀ መረጃ ወጥቷል። የቀድሞ ባለቤቷ አማኑኤል ተስፋዬ ከሷ ጎን ብቀበር እንኳን ተነስቼ መቃብሬን አንስቼ ቦታ ቀይራለሁ የሚል ይዘት ያለው ቪዲዮ በማህበራዊ ሚዲያ ካጋራ በኋላ በርካቶች በዚህ ጉዳይ ላይ ምላሽ እየሰጡም ይገኛሉ። ሰላም ተስፋዬ እንደዚህ ያለ ሰው ጋር መኖር የማይገባት ነበር፣ በትዳሯ ስትሰቃይና ስትበደል ቆይታለች ያሉ ሲሆን ከዚህም ባሻገር አማኑኤልም ሀቅ አለው። በትዳሩ የደረሰበት ከባድ ፈተና ቢኖር ነው በዚህ ልክ ለሰላም ተስፋዬ ጥላቻ ያደረበት የሚል መልእክትም አስተላልፏል። በዚህ ልክ ሁለቱም የተጣሉበትንና በበርካቶች አድናቆት የተቸረውን ትዳራቸውን፣ ቤታቸውን፣ ልጃቸውን የተውበት መንገድ ምን ቢገጥማቸው ነው ምላሽ የምታገኙ ይሆናል። አሸማጋይ ማጣቱና እስከ ፍቺ መድረሱ በሰላም ተስፋዬ እንዲሁም በአማኑኤል ተስፋዬ በማዕከላቸው ያሉ ጓደኞቻቸው ጣልቃ ገብተው ለማስታረቅ ያልሞከሩበት ምክንያትስ ምንድን ነው? ከዚህ ባሻገር ሰላም ተስፋዬ ከእናቷና ከልጇ ጋር ያለችበትን ሁኔታና አማኑኤል ተስፋዬ አዳዲስ የፍቅር ህይወቶችን መጀመሩን የሚጠቁሙ ቀደም ሲል ሲወጡ የነበሩ መረጃዎችን በተመለከተ የምናስደምጣችሁ አዲስ መረጃ ይኖራል። እስከ ቪዲዮ መጨረሻ አብራችሁን ዝለቁ። ዓመታትን ያስቆጠረው የተወዳጇ ተዋናይ ሰላም ተስፋዬ እንዲሁም የቀድሞ ባለቤቷ አማኑኤል ተስፋዬ ፍቺ ጉዳይ በርካቶችን ያስደነገጠ ነበር። በተለይ ቀደም ሲሉ ሰላም ተስፋዬ በነበራት ቃለ መጠይቆች ላይ በትዳሯ እጅግ ደስተኛ እንደሆነችና ከእውቁ የሙዚቃ ባለሙያ ጋር ያላት የትዳር ህይወት እጅግ የሰመረ እንደሆነ፣ ከዚህ ባሻገር ያላገቡና ለማግባት ከደጃፍ ያሉ ወዳጅ ጓደኞቿ ትዳር መልካም ነው አግቦ የሚል መልእክት ስታስተላልፍ ቆየችበት በዚሁ አጋጣሚ ነበር ከባለቤቷ ጋር በይፋዊ መንገድ መለያየቷን የጠቆመችው። በወቅቱ ሰላም ተስፋዬና እንዲሁም ተወዳጁ የሙዚቃ ባለሙያ አማኑኤል ተስፋዬ የተለያዩበት ምክንያት በተመለከተ ለሚዲያ ምላሽ የሰጠችው ተዋናይ ሰላም ተስፋዬ በተለይም በባለቤቷ በአማኑኤል ተስፋዬ በኩል ይመጡ የነበሩና የሀገር የመቀየር ጥያቄዎች እንደነበሩ፣ ሙዚቀኛው ከኢትዮጵያ ውጪ ኑሮውን በአሜሪካ ማድረግ እንደሚፈልግ፣ ይህ ጉዳይ በተደጋጋሚ በትዳር በጎጆአቸው ላይ ጭቅጭቅን እንደሚያስነሳና በመጨረሻም ጉዳዩ የምርጫ ሆኖ እንደመጣ አማኑኤል ተስፋዬም አሜሪካ ሄዳ መኖር የማትችል ከሆነ ከሷ ጋር አብሮ መቀጠል እንደማይፈልግ እንደነገረትና በዚሁ ምክንያት ልጇን ይዛ እናቷ ጋር ኢትዮጵያ ውስጥ ለመኖር እንደወሰነችና የፍቻቸው ምክንያትም ይህ እንደሆነ አብራርታለች። ሰላም ተስፋዬ ከአማኑኤል ተስፋዬ ጋር ፍቅር የጀመረችበትን ታሪክ ስታብራራ ሁለቱም በኦንላይን ይተዋወቁ እንደነበርና ሁለቱም ከ10 ዓመት በላይ በፍቅር እንደቆዩና መጀመሪያም አማኑኤል ተስፋዬ ኑሮን በአሜሪካ እንዳደረገ በኋላም ግን ሁለቱም በመስማማት ኢትዮጵያ ውስጥ አብሮ ለመኖርና አብሮ ለመስራት መወሰናቸውን ተከትሎ ወደ ኢትዮጵያ እንደመጣና ሰርጋቸውን እንደደገሱ በዚሁም ሁኔታ ለዓመታት ሲኖሩ እንደነበር ልጅም እንዳፈሩ፣ ነገር ግን በኋላ ላይ የመጀመሪያው ጥያቄ ዳግም መጥቶ እሷ ወደ አሜሪካ መሄድ እንዳለባት ልጃቸውንም አሜሪካ ማሳደግ እንደሚፈልግ የገለጸላት ባለቤቷ ይህ የማይሆን ከሆነ እሱ ከሷ ተለይቶ መኖርን ምርጫው እንደሚያደርግና በዚህ ጉዳይ ፍቻቸው እንደጸና ሁለቱም በጉዳይ ላይ በሰጡት ምላሽ ገልጸዋል። ነገር ግን ከሰሞኑ አማኑኤል ተስፋዬ በማህበራዊ ገጽ ላይ ያጋራው ቪዲዮ የተለያዩበት ምክንያት ይህ ብቻ እንዳልሆነና በጎጆአቸው በርካታ እንቅፋቶች ተፈጥረው እንደነበር የሚጠቁም ነው ተብሏል። አማኑኤል ተስፋዬ በሶሻል ሚዲያው ላይ ባጋራው ምስል ከሰላም ተስፋዬ ጎን ብቀበር እንኳን እርሷ ከጎኔ ካለች መቃብሬን ይዤ ቦታ ቀይራለሁ የሚል መልእክት ያለው ሲሆን ለቀድሞ ባለቤቱ ለልጁም እናት በዚሁ ልክ እንዴት ጥላቻ ኖረው የሚል ጥያቄም ተነስቷል። በአርቲስቶች በትዳር ጎጆ በተደጋጋሚ የምንሳው ከተለያዩ ወንዶች ጋር እንዲሁም ወንዶች ከሴቶች ጋር የመውጣት ጉዳይ በተመለከተ በትዳር እምነት የማጣት ጥያቄ በተደጋጋሚ ይነሳል። ይህ ሁኔታ በነሰላም ተስፋዬ ጎጆም ተፈጥሯል የሚል መረጃ እየተሰማ ነው። በዚህ ልክ በትዳራቸው መካከል በአንድነት የማይቀጥሉበት ሁኔታ እንደነበርና ይህንንም ተከትሎ ለመለያየት እንደወሰኑም ተነግሯል። ነገር ግን ሰሞነኛ ቪዲዮ ሰላም ተስፋዬ ከነዚህ አይነት ሰው ጋር መኖርና ልጅ ማፍራቷ እጅግ በፈተና የተሞላ ህይወት ውስጥ እንደነበረች የሚያሳይ ነው። የሚገባትም ወንድ አይደለም የሚል ድጋፍ ለአርቲስቷ ያስነሳ ሲሆን በእርሱም ወገን ያሉት ሲኖርበት የነበረ ህይወት እጅግ አስከፊና የማይመጥነው እንደነበርና በፍቺ መጠናቀቁም መልካም እንደሆነ እየገለጹም ይገኛሉ።
ይገልጻሉ። ነገር ግን በእነዚህ ጉዳዮች መካከል ላይ እጅግ ጥያቄ ያስነሳውና በወቅቱ በርካቶች ምላሽ ያጡለት ሌላኛው ጉዳይ አሸማጋይ የማጣቱ ነገር ነው። ሰላም ተስፋዬ እንዲሁም አማኑኤል ተስፋዬ ወጣት ባለትዳር መሆናቸውን ተከትሎ በትዳር ረጅም ዓመታት የቆዩ አርቲስቶች ትዳራቸው እንዲቀናና እንዲዘልቅ በመካከላቸው የተፈጠረን ልጅ ከእናትና አባት መለያየት የሚያጣው ፍቅር እንዳይኖር በአንድነት የሚዘልቁበትን መንገድ እንዲፈጠር ሽምግልናና ጣልቃ ገብነት ሊያሳዩ ይገባ ነበር። ነገር ግን ነገሩን በቸልተኝነት አልፈውታል የሚል ወቀሳም ያስተናገዱበት ነው። ይሁን እንጂ ሰላም ተስፋዬ የግል ህይወቷን ብዙም ለወዳጇ የማታጋራ መሆኑን ተከትሎ የትኛውም ሰው ጣልቃ ገብነት የደመቀ ትዳሯን ማትረፍ እንዳልቻለና የመለያየታቸው ምክንያት የመጨረሻ ሆኖ እንደተሰማ በመካከላቸው እስከሚለያዩበት ዕለት ድረስ ስለ መለያየታቸው ስለ ግጭታቸው ምንም ሲባል እንዳልነበረ በፍቅር ከሚታወቁ ጥንዶች መካከልም በግንባር ቀደምነት እንደሚነሱም ተነግሯል። ይህንን ተከትሎ በድንገት የተፈጠረው ፍቺ ለማስቆምም ሆነ ትዳራቸው እንዲቀጥል ለማድረግ የትኛውም አርቲስት ጣልቃ ቢገባ ጉዳዩን የመቀየርና ትዳራቸውን የማስቀጠል ሁኔታ መፍጠር የተቻለበት አለመሆኑ ተነግሯል። ከትዳራቸው ፍቺ በኋላ ሁለቱም እጅግ አወዛጋቢ በሆነ መንገዶችም ተነስተዋል። ሰላም ተስፋዬ ከአዲስ ሰው ጋር የፍቅር ህይወት ጀምራለች የሚሉ ምስሎችና ፎቶግራፎች ሲወጡ ነበር። ይህ ጉዳይ በተመለከተ ከማንም ጋር የፍቅር ህይወት አልጀመርኩም የሚል ምላሽ መስጠቷም አይዘነጋም። በተለይም ደግሞ ከሼፍ ዮሐንስ ጋር ስሟ ተያይዞ ይነሳ የነበረው አርቲስቷ ከማንም ጋር የፍቅር ግንኙነት እንደሌላት በአንድ ቃለ ምልልስ ላይም ገልጻለች። ከዚህ ውጪ አማኑኤል በሚኖርበት አሜሪካ አዲስ የፍቅር ህይወት ጀምሯል የሚሉ መረጃዎች በስፋት ወጥተዋል። ከሚዲያው ርቆ የሚገኘው አማኑኤል ተስፋዬ ለተነሱበት ጥያቄዎች ምንም አይነት ምላሽ ያልሰጠ ሲሆን ነገር ግን የቀድሞ ባለቤቱን በተመለከተ ከሰሞኑ መልእክት ማጋራቱ እስካሁንም የሰላም ተስፋዬ ጉዳይ እንዳልወጣለት የሚያሳይ መሆኑን በርካቶች ገልጸዋል። ሰላም ተስፋዬ አሁን ላይ ከልጇና እጅግ ከምትወዳት እጅግ ለመድረሷ ምክንያት ከሆነቻት ከወላጅ እናቷ ጋር እጅግ ደማቅ የሆነ ህይወትን እየመራች እንደምትገኝ ከዚህም ባሻገር በፊልሞች እንዲሁም በማስታወቂያ ስራዎች ከህዝብ ጋር ያላትን ቅርበት ይበልጥ እያጠናከረች እንደምትገኝም ገልጻለች። በፊልሞች እንዲሁም በማስታወቂያዎች በኢትዮጵያ እጅግ ውድ ተከፋይ ከሆኑ አርቲስቶች መካከል አንዷ መሆኗም ይነገርላታል። እጅግ በበርካቶች የተወደደውና ተደንቆ የነበሩ የትዳር ህይወታቸው ፍቺ ሰሞነኛ የአማኑኤል ተስፋዬ አነጋጋሪ የቀድሞ ባለቤቱን የገለጸበትን መልእክት እኛ በዚህ መልኩ መረጃውን አደረስን። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ ክብረት ይስጥልን። በሌላ ቪዲዮ እስከምንገናኝ ሰላም ተመኘን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ። ሰናይ ጊዜ